አርሰናልን በተመለከተ በዚህ ሰዓት ብዙዎችን የሚያስማማ አንድ ነገር አለ። ያው ምንድነው ከተባለ አርሰናል በዚህ ሰዓት በአውሮፓ እጅግ በጣም ጠንካራውና አስፈሪ ቡድን መሆኑ፣ ከዚህም በተጨማሪ ደግሞ ከሌሎቹ ክለቦች በተለየ ሁኔታ አርሰናል በስኬታማነት ጉዞ ላይ እየቀጠለ መሆኑ ብዙዎችን የሚያስማማ ጉዳይ ሆኗል። ነገር ግን አርሰናል በዚህ የስኬታማነት ጉዞ ላይ ሲቀጥል ከዚህ የስኬታማነቱ ጉዞ በስተጀርባ አንድ ነገር መጥቀስ አስፈላጊ ጉዳይ ይሆናል። ይህም ደግሞ የአርሰናል የስኳድ ዴፕዝ ወይም ደግሞ የአርሰናል የስብስብ ጥልቀት ነው። አርሰናል በእያንዳንዱ ዲፓርትመንት ላይ በርካታ ተጫዋቾችን መያዙ በአስፈላጊ ሁኔታ እነዚህን ተጫዋቾች እንዲጠቀምባቸውና እንዲሁም ደግሞ ክለቡ ውጤት እንዲያመጣ የሚያስችለው ጉዳይ ሆኗል። የአርሰናል ስኳድ ዴፕዝ እንዴት ባለ መንገድ ይታያል? ከዚህ ባለፈ የአርሰናል የስብስብ ጥልቀት ከሌሎቹ ክለቦች አንጻር ለክለቡ ውጤታማነት ምን አይነት የጎላ አስተዋጽኦ ይኖረዋል የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ይሄ ቪዲዮ 300-400 ላይክ እንዲኖረው እንፈልጋለን። ምክንያቱም ዩቲዩብ ፕሮግራሙን ለብዙዎች እንዲያዳርስልን ማለት ነው። ስለዚህ ፕሮግራሙን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ለምሰጡን አክብሮት እንዲሁም ደግሞ በኮሜንት ላይ ሀሳቦቻችሁንና ድጋፎቻችሁን ስለምታጋሩን እጅግ አድርጌ ከልብ አመሰግናለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ የአርሰናልን የስኳድ ዴፕዝ የምንመለከት ይሆናል። እንግዲህ አሁን አርሰናል አሸናፊ ቡድን ነው፣ በአሸናፊነቱ እየቀጠለ ያለ ቡድን ነው። ምናልባትም ደግሞ በአውሮፓ ስለ ምርጥነቱ ሁሉንም የሚያስማማ ቡድን ነው ብለን ስንል አንድ ማንሳት የሚገባን የአርሰናልን የስብስብ ጥልቀት ነው። እንግዲህ በሳምንቱ አጋማሽ ባየር ሚዩኒክን 3-1 ካሸነፉበት ጊዜ በኋላ አሁንም ስለ አርሰናል ጥንካሬ ብዙዎች የተናገሩ ይገኛሉ። እዛ ጨዋታ ላይ እንደተመለከትነው አርሰናል በጨዋታው ላይ በተለይም በሁለተኛው አጋማሽ እጅግ በጣም የሚያስገርም የበላይነትን ነበር የወሰደው። ከዛ ደግሞ ተቀይረው የገቡት ተጫዋቾች ውጤት አምጥተውለታል። ሪካርዶ ካላፊዮሪ ለማዱዌኬ ጎል መቆጠር አሲስት ማድረግ ችሏል። ተቀይሮ የገባው ተጫዋች ነው። እንዲሁ ደግሞ ሌላኛው ተቀይሮ የገባው ኖኒ ማዱዌኬ ለአርሰናል ጎል አስቆጥሯል። ሌላኛው ተቀይሮ የገባው ማርቲኔሊም ደግሞ ለአርሰናል ማሸነፉን ያረጋገጠበትን ጎል ማስቆጠር የቻለ ተጫዋች ነው ማለት ነው። ስለዚህ እነዚህን ነገሮች በተመለከተ በተደጋጋሚ ጊዜ አርሰናል ውጤት እያያዘ ሲወጣ ስንመለከት አንድ ማስተዋል የሚገባን የአርሰናል ስኳድ ዴፕዝ ምን ያክል ጠንካራ እንደሆነ ነው። እንግዲህ ያለፉትን ዓመታት ማንቸስተር ሲቲ በሊጉ ከፍተኛውን የሆነ የበላይነት ሲያሳይ፣ ሊጉን ዶሚኔት ሲያደርግ፣ በቀላሉ የእንግሊዝ ፕሪሚየር ሊግን ሲቆጣጠርና በተደጋጋሚ ዓመት ዋንጫዎችን ሲያሸንፍ፣ አለፍ ሲል ደግሞ ይሄ የበላይነቱ ወደ አውሮፓም ተሸጋግሮ የአውሮፓ ቻምፒየንስ ሊግን እስከ ማሸነፍ ሲደርስ ማንቸስተር ሲቲን ውጤታማ ያደረገው በእያንዳንዱ ዲፓርትመንት ላይ ምርጥ የሆኑ ተጫዋቾችን በመያዙና ስኳዱ በጣም ጠለቅና ሰፋ ያለ በመሆኑ ምክንያት ነው። ለምሳሌ በመሃል ሜዳው ላይ መጫወት የሚችሉ ጠንካራ ተጫዋቾች አሉት። እነ ኮቫቺች፣ እነ ሮድሪ በእንዲህ አይነቶቹ የማንቸስተር ሲቲ የስኬት ዓመታት ላይ ለክለቡ ውጤታማነት በጣም አስፈላጊዎቹ ተጫዋቾች ነበሩ። ኢቨን ፊት መስመር ላይ እንኳን ኤርሊንግ ሃላንድ ብለን ተጠባባቂ ወንበር ላይ ሁሊያን አልቫሬዝን ነበር የምናገኘው። ኤርሊንግ ሃላንድ ጎል ባላስቆጠረባቸው ጨዋታዎች በተለይም በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎችም ላይ ሳይቀር ሁሊያን አልቫሬዝ ተቀይሮ እየገባ እነ ሪያል ማድሪድ ላይ ሳይቀር ጎል እስከ ማስቆጠር ደረጃ እየደረሰ ተጫዋች ነበር። ኢቨን በቋሚነትም በጀመረባቸውም ጨዋታዎችም ላይ ቢሆን ተጫዋቹ ጎሎችን ሲያስቆጥር ስንመለከተው ነበር። በእያንዳንዱ መስመሮች ላይ ማንቸስተር ሲቲ ምርጥና ውጤታማ የሚባሉ ተጫዋቾች ነበሩት። ብዙ ተጫዋቾችን መጥቀስ፣ ብዙ ተጫዋቾችን ማንሳት እንችላለን። የነ ሪያድ ማህሬዝ፣ የነ ሌሮይ ዛኔ፣ የነ ራሂም ስተርሊንግ፣ በኋላ ላይ ደግሞ ቡድኑን የተቀላቀሉት የነ በርናርዶ ሲልቫ፣ ብዙ ተጫዋቾችን በማንቸስተር ሲቲ በኩል ስንመለከት ቆይተናል። እና ክለቡ ውጤታማ የሆነው አንድም ደግሞ ስኳድ ዴፕዝ ስላለውና በጣም ጠንካራ የሆነ ስብስብ በቡድኑ ውስጥ በመኖሩ ምክንያት ነው። እንግዲህ አሁን አርሰናል አሁን የተጎዱት ተጫዋቾች ገና ባልተመለሱበት ሰዓት እነ ካይ ሃቨርትዝ፣ እነ ቪክተር ዮኬሬስ ወደ ሜዳ ባልተመለሱበት፣ እነ ማጋሌሽ ወደ ሜዳ ባልተመለሱበት አጋጣሚ ነው አርሰናል እንዲህ አይነቱን አስፈሪነት ለተጋጣሚ ክለቦች በሙሉ እያሳየና እያስመሰከረ የሚገኘው። አርቴታም ቢሆን ከባየር ሚኒኩ ጨዋታ በኋላ በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው ተጫዋቾችን ስመለከት ነበር። በተለይ
ሜዳ ላይ ገብተው ጨዋታዎችን መቀየር የሚችሉ ተጫዋቾችን ስመለከት ነበር ብሎ ነው ሀሳቡን የሰጠውና የሚያስፈልገን እንዲህ አይነቱ ነገር ነው። በተለይም ደግሞ አሁን በእንደዚህ አይነቱ ሁኔታ ላይ በደንብ እየተሻሻልን መተናል። በጥራት ላይ ብቻም ሳይሆን በተጫዋቾች ማይንድ ሴት ላይም ጭምር እንደዚህ አይነቶቹን ነገሮች እያሻሻልን ነው እና ይሄ ነው ልዩነት ፈጣሪው ነገር ብሎ አርቴታ ሲናገር ነበር። እንግዲህ በአርሰናል በኩል የተመለከትናቸው ያለፉትን ጨዋታዎች ስንመለከት ለምሳሌ ከሰንደርላንድ ጋር የተደረገውና 2-2 እየተጠናቀቀውን ጨዋታ ብናስታውስ ምናልባት አርሰናል በመጨረሻዎቹ ደቂቃዎች ላይ ጎል ተቆጠረበት እንጂ ያንን ጨዋታ ለማሸነፍም ጭምር እጅግ በጣም ተቃርቦ ነበር። አሁን እዛ ጨዋታ ላይ አርሰናልን የጎዳው ምንድን ነው ብለን ካልን ተጠባባቂ ወንበር ላይ ማጥቃቱን በደንብ ማሳለጥ የሚችሉ ተጫዋቾች አልነበሩም። ትልቁ ጉዳት የነበረው እሱ ነበር። በቃ የተሻለ አቅም መስጠት የሚችሉ ለቡድኑ የተሻለ ግልጋሎት መስጠት የሚችሉ የፊት መስመር ተጫዋቾች አልነበሩም። ምክንያቱም የኮሬስ ተጎድቷል፣ ሃቨርትስ ተጎድቷል፣ ሌሎች አማራጭ መሆን የሚችሉ ተጫዋቾችም ተጠባባቂ ወንበር ላይ አልነበሩም። ስለዚህ አርሰናል ሙሉ ደቂቃውን በሜሪኖ ለመጫወት ነበር የተገደደው። ግን እንደዛም ሆኖ ካምባክ ለማሳየትና በዛ ጨዋታ ላይ ነጥብ ይዞ ለመውጣት አርሰናሎች የተቻላቸውን ሙከራ አድርገዋል። በዛ በቻሉት ልክ ደግሞ 1 ነጥብ ይዘው ከዛ ሜዳ ወጥተዋል። ባለፈው ግን ቶተናምን ባሸነፉበት ጨዋታ ላይ ደግሞ እንደተመለከት ነው ምንም እንኳን አሁንም በጉዳት ምክንያት ሜዳ ላይ ያልነበሩ ተጫዋቾችን ቢኖሩ ነገር ግን ደግሞ እንደ አስፈላጊነቱ አርሰናል ጥሩ ስብስብ በሜዳ ላይ ይዞ ስለገባና ተጠባባቂ ወንበር ላይም ደግሞ ጥሩ ተጫዋቾች ስለነበሩ በዛ ጨዋታ ላይ የሚፈልገውን 3 ነጥብ ይዞ ሲወጣ አይተናል፣ ተመልክተናል ማለት ነው። እንግዲህ በእያንዳንዱ ጨዋታዎች ላይ አርሰናልን ብንመለከት አሁንም ዘንድሮ ቡድኑ የጉዳት ኮንሰርኒንጎች አሉበት። ይሄ ከጉዳት ጋር ተያይዞ አስጨናቂ ነገሮች አሉበት። የተጎዱ ተጫዋቾች አሉ። ለምሳሌ የነ ማጋሌሽ ጉዳት ሊተካ የማይችል ነው ሲባል ነበር በብዙዎች። ምንም እንኳን አርሰናል በቂ ተከላካዮች ቢኖሩትም እንደርሱ ግን ሴት ፒስ ማስቆጠር የሚችል ተጫዋች አለው ወይ፣ የእርሱን ያክል ቡድኑን የሚመራ ተጫዋች አለው ወይ የሚሉ ጥያቄዎች ሲነሱ ነበር። ግን የቶተናሙ ጨዋታ ላይ እንደተመለከትነው አርሰናል በመከላከሉ ረገድ በነ ፔሮ ሂንካፔ በነ ሳሊባ በጣም ጠንካራ ምሽትን አሳልፏል። ከዛ ደግሞ በመሪነቱ ረገድም የነ ፔሮ ሂንካፔ አስተዋጽኦ እጅግ በጣም ላቅ ያለ ነበር። ከዛ ግን ሌሎች ነገሮችንም ደግሞ ተመልክተናል። ቻምፒየንስ ሊግም ላይ ሞስኩዌራ በጣም ወጣቱ ገና ብዙ ልምድ የሌለው ተከላካይ እንኳን ሜዳ ላይ ገብቶ ባየር ሚኒክን ከቡድን አጋሮቹ ጋር ቀጥ አድርገው በመያዝ በዛ ጨዋታ ላይ የሚፈልጉትን 3 ነጥብ ይዘው ወጥተው የቻምፒየንስ ሊጉ የመሪነት አናት ላይ ሊቀመጡ ችለዋል ማለት ነው። ይሄ የአርሰናል ስብስብ በየአመቱ እየተገነባ በሚመጣበት ሂደት ላይ የበለጠ ሶሊዲቲውንና ጥንካሬውን እየጨመረ እየሄደ ነው ያለው። ከዚህ በፊት ደጋግሜ እንደማነሳው አርሰናል በ2022-23 የውድድር ዘመን የነበረው ስብስብና አሁን ያለው ኢቭን የቡድኑ ጥራትም ሁሉ ነገሩም የተለያየ ነው። አርሰናል በ2022-23 ለመጀመሪያ ጊዜ ከረጅም ዓመት በኋላ ለዋንጫ ሲፎካከር የተመለከትነው ቡድን ነው። ለዋንጫ በጣም ሲፎካከር ያየነው ጠንከር ያለ ቡድን በዋንጫ ፉክክሩ ረገድ ያየነው የዛን ዓመት ነው። ግን የዛን ጊዜ ስናየው የነበረው አርሰናል ከሶሊዲቲ ይልቅ ሞር ውጤት ለማምጣት በጣም ይሄ ከፍተኛ የሆነ ኢንቴንሽን ያለውና እንዲሁ ደግሞ አዝናኝነቱ እጅግ በጣም ከፍተኛ የሆነ ቡድን ነበር። ያንን አርሰናል አይቶ የማይዝናና ሰው ያለ አይመስለኝም። በጣም ያን የነበረው አርሰናል አዝናኝ ነው። ጎል ሊገባበት ይችላል፣ ግን ደግሞ ጎል ያስቆጥራል። መከላከሉ ላይ ግን የሆኑ ክፍተቶች ነበሩበት። እንደ ቡድን ደግሞ በጥንካሬ ረገድ የሚጎሉት ነገሮች እንደነበሩ አይተናል። ይህንኛው አርሰናል ግን ኢቭን አምናም ካቻምናም የነበረው አርሰናል ጋር ግን ስንመጣ የዛን ጊዜ ከነበረው አርሰናል ፍጹም የተለየ ነው። ከአመት ወደ አመት አርሰናል ብዙ ነገሮቹ እየተቀየሩ ብዙ ነገሮቹ እየተሻሻሉ እና ደግሞ ለሆነ አይነት ውጤታማነት በጣም ጠንክሮ እየሰራ ያለ ቡድን ነው። አሁን አርሰናል ምናልባት ስለ ውብ እግር ኳስ የሚጨነቅ አይነት ቡድን አይደለም፣ ወይ ደግሞ ስለ ውብ እግር ኳስ ተጨንቆ ውብ እግር ኳስ ሜዳ ላይ ላንመለከት እንችላለን። ግን እንደ አስፈላጊነቱ አርሰናል መከላከል ሲኖርበት ይከላከላል። ልክ በባየር ሚኒኩ ጨዋታ በመጀመሪያው አጋማሽ ላይ እንዳደረገው ማጥቃት ሲኖርበት ደግሞ ያጠቃል። በአስፈላጊዎቹ ጨዋታዎች ላይ የሚፈልገውን ነገር አግኝቶ ከሜዳ ይወጣል ማለት ነውና እነዚህ ነገሮች አሁን አርሰናል ያለበትን ካራክተር በደንብ የሚያሳዩ ናቸው። ተከታታይ ጨዋታዎች ላይ ስንመለከት የነበረው ስናይ የነበረው አርሰናል ለምን በዚህ የስኳድ ዴብዝ እንደዚህ አይነት ጠንካራ ነገር እያሳየ ነው ብለን ካልን ምላሹን የምናገኘው እዛው ነው እና ለዚህ ስኬታማነቱ አሁን አርሰናል አስፈሪ ለመሆኑ በየአመቱ ወደ ክለቡ የተቀላቀሉ ተጫዋቾችና ስኳድ ዴብዝ መኖሩ እጅግ በጣም አስፈላጊ ሆኗል። ቅድም ባልኳችሁ ሲዝን
በ2022-23 የውድድር ዘመን አርሰናል በአንድ ተጫዋች አለመኖር ምክንያት የሚፍረከረክ ቡድን ነበር። 2022-23 የውድድር ዘመን ላይ አርሰናል እስከ 30 ምናምነኛው ሳምንት የእንግሊዝ ፕሪሚየር ሊግ መሪ ነበር። በደረጃ ሰንጠረዡ አናት ላይ ተቀምጦ ነበር። የነ ሳሊባ መጎዳት፣ የነ ቶሚያሱ መጎዳት ግን አርሰናል ከደረጃው እንዲንሸራተት ያደረገው፣ ከደረጃው እንዲወርድ ያደረገው ሆኗል እና እንደውም ከዚህ በፊትም አንስቼዋለሁ። ሳሊባ በተጎዳበት ጊዜ አርሰናል ዋንጫ ካጣ በኋላ ሳሊባ ሲናገር እኔ ባልጎዳ ኖሮ ምናልባት ዋንጫውን እናነሳው ነበር የሚል ሀሳብ ነበር የሰጠው። ሳሊባ ሲጎዳ የሳሊባን አለመኖር በደንብ ፊል እናደርገው ነበር፣ ያስታውቅ ነበር ጉዳቱ ምን ያክል እንደሆነ የነ ቶሚያሱ አለመኖር። አሁን ግን ማጋሌሽም የለም። ማጋሌሽ ባይኖርም ችግር የለውም። ያለ ማጋሌሽም አርሰናል ጥሩ እየተጫወተ ነው። የማጋሌሽ መኖር አለመኖር ብዙም እዛ ቡድን ውስጥ የሚፈጥረው ኢምፓክት፣ በተለይ ማጋሌሽ በመጎዳቱ ምክንያት አርሰናልን በጣም በከፍተኛ ሁኔታ የጎዳው ያን ያክል ነገር አልነበረም። ምናልባት ማጋሌሽ ብቻውን መስጠት የሚችላቸው ነገሮች አሉ፣ ሁላችንም የሚያስማማ ጉዳይ ነው። ለምሳሌ አምና ኦደጋርድ ባለመኖሩ ምክንያት በአርሰናል በኩል በጣም ብዙ ክፍተቶች ተፈጥረው ነበር። ለሆኑ ወራት ያክል ኦደጋርድ በጉዳት ምክንያት አልነበረም። ግን አሁን ኦደጋርድ በሌለበትም ጊዜ አርሰናል ምንም እየተጎዳ አይደለም። ኤዜ በጣም አስደናቂ ፐርፎርማንስ እያሳየ ነው የሚገኘው። ከዚህ በተጨማሪ ደግሞ ሌሎች ተጫዋቾችን እናነሳለን። ቡካዮ ሳካ አምና ተጎድቶ ለ3 ወራት ከሜዳው ውጪ በነበረበት ጊዜ በዛ የቀኙ መስመር ላይ ሲጫወት ያየነው ኤታን ዋኔሪ ነበር። ታዳጊውን ተጫዋች ነበር። አሁን ማርቲኔሊ ተጎድቶ አርሰናል ምንም የማርቲኔሊን አለመኖር እንኳን ፊል እያደረግነው አይደለም። ሊያንድሮ ትሮሳርድ ሜዳ ውስጥ በጣም የሚገርም ፐርፎርማንስ እያሳየ ነው። ኢቨን አሁን ሊያንድሮ ትሮሳርድ እንኳን ተጎድቷል። ለምን ያክል ጊዜ ከሜዳ ይርቃል አላውቅም። እሱን ግን ሊያንድሮ ትሮሳርድ እንኳን ባይኖር እነ ማርቲኔሊ እነ ማድዌኬ በጣም የተሻሉ ነገሮችን ማድረግ የሚችሉ ተጫዋቾች ናቸው። ከዛ ደግሞ በአርሰናል ውስጥ በጣም የሚገርሙ የመሪነት አቅምና ኳሊቲ ያላቸው ተጫዋቾች አሉ። ለምሳሌ በቻምፒዮንስ ሊጉ ጨዋታ ላይ አርሰናል ባየር ሚኒክን ሲያሸንፍ ቡካዮ ሳካ ነበር በአምበልነት የጀመረው። በኋላ ለዴክላን ራይስ የአምበልነት አርመባንዱን ሰጠው። ከራይስ ቀጥሎ ደግሞ ተቀይሮ የገባው ማርቲን ኦዴጋርድ የአምበልነት አርመባንዱን ሲወስድ ተመልክተናል። እና እነዚህ ሰዎች በቅብብሎሽ ውስጥ አርሰናልን በመሪነት ከስኳድ ደብዙ ጥንካሬ ጋር አስፈላጊውን ነገር እንዲያገኝ እያደረጉት ይገኛሉ ማለት ነው። እና አሁንም አርሰናል ተጨማሪ ተጫዋቾችን ያስፈርማል ብለን የምናወራ ከሆነ በበጋው የዝውውር መስኮት አሊያም ደግሞ በሚቀጥለው የዝውውር መስኮት አርሰናል ሌሎች ጥሩ ተጫዋቾችን ያስፈርማል ብለን ካልን ስኳዱን አሁንም በደንብ ያጠናክራል እያልን ነው ማለት ነው። በእርግጥ ነው የሚገባኝ አንድ ነገር፣ አሁን ከዚህ ክለብ ይወጣሉ እየተባሉ ያሉ ተጫዋቾች አሉ። የጋቢ ናይን ጉዳይ አሁን ማጠያቂ ጉዳይ ነው። በክለቡ ይቆያል አይቆይም የሚለው ኤታን ዋኔሪ በውሰቱል ከዚህ ክለብ ሊወጣ ይችላል፣ በውሰቱል እየተባለ ነው የሚገኘው። እነዚህ ነገሮች አሉ። አርሰናል ከሌሎች ሰዎች ጋር ደግሞ ስሙ ተያይዞ የተነሳ ነው። አሁን ደግሞ አስፈላጊ በሆነው ሰዓት ወሳኝ ተጫዋቾቹን ተመልሰውለታል ማለት ነው። ኦዴጋርድ ተመልሷል፣ ማርቲኔሊ ተመልሷል፣ ማድዌኬ ተመልሷል። አሁን የቀረው የፊት መስመር ተጫዋቹ ጋብሪኤል እንዲሁ ደግሞ ቪክተር ዮኬሬስ፣ ካይ ሃቨርትዝ እና የተከላካይ መስመር ተጫዋቹ ጋብሪኤል ማጋሌሽ ናቸው። እንግዲህ አርሰናል አሁን የፕሪሚየር ሊጉ መሪ ነው ብለን ስንል፣ የቻምፒየንስ ሊጉ መሪ ነው ብለን ስንል የአርሰናል የፊት መስመር ተጫዋች ሜሪኖ ነው። ተመልከቱ እንግዲህ የአርሰናል የፊት መስመር ተጫዋች ሜሪኖ ነው። ግን አርሰናል ደግሞ የ9 ቁጥር ቦታ ላይ እንኳን እንደዚህ አይነት ሪሶርሶች ተጎድተውበት ወሳኝ ተጫዋቾቹን ማጥቶ ግን ጥሩ በሆነ ፐርፎርማንስ ነው እየቀጠለ የሚገኘው ማለት ነው። ግን ሜሪኖም ደግሞ ሜዳ ላይ ገብቶ እጅግ በጣም አስገራሚ ፐርፎርማንስ እና አስገራሚ ብቃቱን ሜዳ ላይ እያሳየ ይገኛል። ስለዚህ የአርሰናልን ይህንን ስኬታማነት በደንብ ልኬታውን ስንመለከት አርሰናል በየጊዜው የሚያስፈርማቸው ተጫዋቾች፣ ለምሳሌ አርሰናል የተከላካይ መስመሩ ጠንካራ ነው፣ ሊገርመን አይገባም። ምክንያቱም አርቴታ ወደ አርሰናል ከመጣበት ጊዜ አንስቶ ለተከላካይ መስመር ተጫዋቾች ብቻ ከ240 ሚሊዮን ፓውንድ በላይ ለተከላካዮች ኢንቨስት ያደረገ አሰልጣኝ። ስለዚህ ለምን ይገርመናል? አርሰናል በተከላካይ መስመሩ ላይ ጠንካራ ቢሆን እነ ካላፊዮሪን የያዘ ስብስብ እነ ማጋሌሽን፣ እነ ሳሊባን፣ እነ ቲምበር፣ እነ ሂንካፔ፣ እነ ሞስኩዌራ፣ እነ ስኬሊ፣ እነ ቤን ዋይት እኮ ቤንች የሚሆን ተጫዋች ሆኗል አሁን በአርሰናል። ስለዚህ እነዚህ ሁሉ ተጫዋቾች አርሰናል ካስፈረመ በኋላ መከላከሉ ጠንካራ ቢሆን አይደንቀንም። የአርሰናል ስታፍ ውስጥ ጋብሪኤል ሄንዚ የቀድሞ የማንቸስተር ዩናይትድ ተከላካይ አሁን የአርቴታ ቀኝ እጅ ሆኖ በአርቴታ ኮቺንግ ስታፍ ውስጥ ተቀላቅሏል። አርሰናል መከላከሉ በጣም አስገራሚ ነው።
ኢቭን ዳቪድ ራያ አስገራሚ ብቃቱን እያሳየን ኬፓ ደግሞ ካራቦ ካፕ ላይ ሲገባ በጣም የተለየ ፐርፎርማንሱን እያሳየን ይገኛል። በእያንዳንዱ ዲፓርትመንት ላይ ከዚህ በፊትም ደጋግመን እንዳነሳ ነው ቢያንስ ሁለት አማራጮች አርሰናል ያለው ቡድን ስለሆነ ያውም እኮ የሌሎቹን ተጫዋቾች ብቃት ገና አላየንም። ለምሳሌ የክሪስቲያን ኖርጋርድ አሁን ኖርጋርድ በአርሰናል ለየት ያለ አቅም ይፈጥራል ተብሎ የተጠበቀ ተጫዋች ነው፣ ግን እስካሁን ድረስ ከሁለት ወይ ከሶስት ጨዋታ በላይ ሲጫወት አላየነውም። ገና እሱ የሚያስፈልግበት ሰዓት ይኖራል። በተለይ አሁን እነዙ ሜንዲን በደንብ ሮቴት እያደረገ ለማሳረፍ በሚያስፈልግበት ጊዜ በእነዚህ ሁሉ ሁኔታዎች ላይ ኖርጋርድ ሜዳ እየገባ ሲጫወት መመልከታችን አይቀርም። የሌሎቹን ተጫዋቾች ሚና ደግሞ ገና በደንብ አሁን እነ ቤን ዋይት ገና ያልተነካ ጉልበት ነው ያላቸው። እነ ቤን ዋይት፣ እነ ክሪስቲያን ኖርጋርድ፣ እነ ኤታን ዋኔሪ ገና ምንም ያልተነካ ጉልበት አላቸው። እነዚህ ልጆች ደግሞ ለአርሰናል ስኬት ምን ያክል በጣም የተሻለ ነገር ማድረግ እንደሚችሉ መገመት ሁላችንንም የሚከብደን ነገር አይሆንም እና አርሰናል በስኳድ ዴፕዝ ረገድ እጅግ በጣም እየተጠቀመ ነው ያለው የሚለውን ነገር ማንሳት አስፈላጊ ጉዳይ ይሆናል። እናንተስ እስቲ ስለ አርሰናል የስኳድ ዴፕዝ ምን ሀሳብ አላችሁ? አሁን ባለው የስኳድ ጥራትና የስኳድ ጥልቀት ምክንያት ያውም አርቴታ ከዚህ በፊት ከጋዜጠኞች ጋር በነበረው ቆይታ ስለምን ስኳድ ዴፕዝ ነው የምታወሩት? እኔ የሁሉ ተጫዋች ተጎድቶብኛል ብሎ ሲናገር ነበር። ግን ከሌሎቹ ክለቦችም አንጻር ስንመለከተው አርሰናል በጣም ጠንካራ ስብስብ አለው። ያንን ስብስብ ደግሞ ወደ ውጤታማነት አርቴታ በደንብ መሬት አውርዶ እየተጠቀመበት ነው የሚገኘውና እኔ ዘንድሮ አርሰናል ዋንጫ ካላሸነፈ በጣም የሚያስገርመኝ የውድድር ዓመት ይሆናል። በቃ ቢያንስ የሆኑ አይነት ዋንጫዎችን የሆኑ ሲልቨር ዌሮችን ማሳካት መቻል ያለበት። አሁን ለፕሪሚየር ሊጉ በጣም እየገሰገሰ ነው፣ በጣም እየተጠጋ በየሳምንቱ ላይ ውጤታማነቱን እያሳየን ያለው ከነ ማንቸስተር ሲቲ በ7 ነጥብ ከነ ሊቨርፑል በ11 ነጥብ ከቼልሲ በ6 ነጥብ ርቆ ነው ያለው። በሳምንቱ መጨረሻ ወሳኝ ጨዋታውን ያከናውናል ከቼልሲ ጋር። እሱን ደግሞ ካሸነፈ 9 ነጥብ ያደርጋል የነጥብ ልዩነቱን እና በጣም አሁን እያሰፋው እየሄደ ነው ያለው ይህ ልዩነት። ምናልባት ቻምፒየንስ ሊግ እንግዲህ በደንብ አሁን 16ቱ ጥሎ ማለፍ ከገባ በኋላ እያንዳንዱ ጨዋታዎች ላይ የሚኖረውን ፐርፎርማንስ እያየን አርሰናል ምን ያክል ርቀት ሊጓዝ እንደሚችል የምንመለከተው ጉዳይ ይሆናል። ለፕሪሚየር ሊጉ ግን ካነሳን አርሰናል አሁን ባለው ጥራት ከሌሎቹም ቡድኖች ኢቭን ከሲቲም ከሊቨርፑልም በተሻለ መንገድ ነው እየሄደ የሚገኘው። አሁን ባለው ሁኔታ ቼልሲ ነው ከአርሰናል ጋር እየተፎካከረ ያለው። ማንቸስተር ሲቲም አርሰናል ሊፎካከር ይችላል ተብሎ የሚገመት ቡድን ነው እና ግን በወጥነት በኮንሲስተንሲ አሁን እየተጓዘ ባለበት በጣም የሚያስገርመው ፐርፎርማንስ ካየን አርሰናል እና አርቴታን በዚህ መንገድ አለማድነቅ አይቻልም። ይሄ ግን በስኳድ ዴፕዝ የመጣና የስኳድ ጥራቱ ስብስቡ በፊት ከምናውቀው በጣም የተለየ በመሆኑ ምክንያት አርሰናል ከዚህ በፊት እየመራ በሆነ ያክል ደረጃ ውጤት ሲያጣ የነበረው ውጤት ለማግኘት በጣም ሲቸገር የነበረው የሆኑ ተጫዋቾች የክለቡ ወሳኝ ፊገሮች አሉ። እነ ሳካ፣ ኦደጋርድ፣ ሳሊባ፣ ማጋሌሽ እነዚህ ተጫዋቾች በሌሉበት ጊዜ አርሰናል የሚተካቸው ተጫዋቾች በነዛ ተጫዋቾች ጥራት ልክ ላይ ሆኑ ስለሚችሉ ክለቡን ዋጋ ሲያስከፍለው ተመልክተናል። ልክ ሳሊባ ሲጎዳ ሜዳ ሲገባ የምናየው ሮብ ሆልዲንግ ይሄን ነው በደንብ መመልከት የሚያስፈልገውና አሁን ላለው አርሰናል ግን ማንም ተጫዋች ቢጎዳ ኢቭን የትኛውም ተጫዋች ቡካዮ ሳካን በሉት ማርቲን ኦዴጋርድን ቢጎዱ የሆነች የሚያጎርሏት ነገር ልትኖር ትችላለች። የሆነ አይነት ከነሱ ብቻ የሚገኝ አይነት ኳሊቲ ሊኖር ይችላል አርሰናል የሚያጣው። ግን አብዛኛውን ሌሎቹ ተጫዋቾች መስጠት የሚችሉትን ነገር ሜዳ ውስጥ በሚገቡት ተጫዋቾች መስጠት ይችላሉና ያንን ነገር ነው የምንመለከተው። እስቲ እናንተስ ምን ሐሳብ አላችሁ ከዚህ የአርሰናል ስኳድ ዴፕዝ እና ጥልቀት ጋር ተያይዞ? በአርሰናል ስኳድ ዴፕዝ በኩል ምን ሐሳብ አላችሁ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልኝ። ይሄ ስኳድ ዴፕዝ ደግሞ ለምን ያክል ጊዜ አርሰናልን ይዞት ሊቆይ ይችላል የሚለውን ደግሞ በቀጣዮቹ ሳምንታትና ወራት ላይ በደንብ የምንመለከተው ጉዳይ ይሆናል። ኢቭን አሁን አርሰናል ሌሎቹን ክለቦች ስታዩ ለምሳሌ በፕሪሚየር ሊጉ ከ12 ከ13 በላይ ክለቦች በአፍሪካ ዋንጫው ምክንያት በርካታ ተጫዋቾቻቸውን የሚያጡ ክለቦች አሉ። ከማንቸስተር ሲቲ ጨምሮ ከሊቨርፑል፣ ከማንቸስተር ዩናይትድ፣ ከቶተንሃም ጨምሮ ትልልቅ ተጫዋቾቻቸውን በአፍሪካ ዋንጫ ምክንያት ያጣሉ። አርሰናል፣ ቼልሲ እና ሊድስ ዩናይትድ ግን በአፍሪካ ዋንጫ ምክንያት የሚሄድባቸው ተጫዋች የለም። ይሄም ለአርሰናል የበለጠ አድቫንቴጅ መሆኑን ያስፈልጋል። ቀጣዮቹ ሳምንታት ደግሞ የአርሰናልን ስኳድ ዴፕዝ በደንብ ለመመልከት በተለይ አሁን ቦክሲንግ ዴይ እየመጣ ነው፣ የበዓል ሰሞን ጨዋታዎች እየመጣ ነው፣ የፈረንጆቹ ገና ሰሞን ብዙ ጨዋታዎች ይደረጋሉና ስኳድ ዴፕዝ ምን ያክል ጠቃሚ እንደሆነ ደግሞ ያኛው የቦክሲንግ ዴይ ሳምንታት የበዓል ሰሞኖች ጨዋታዎች ደግሞ በደንብ ፕሩፍ አድርገው ለኛ ማረጋገጫዎችን የሚሰጡን ይሆናል ማለት ነው።